አጥቻለሁ ግን አልቀርም። የኢትዮጵያ ሕዝብ ወገኔ ነው። የኢትዮጵያ ሕዝብ ወገኔ ነው። እንታገል ወጥቶ እንታገል። ዝማን መዘራችን እየጠፋ ነው። አሳዛኝ መረጃ በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለ ወረዳ በኩጂ ቀበሌ ውስጥ ዛሬ በንጹሃን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታወቀ። የአርሲ ኦርቶዶክሳውያን ግድያ ስቃይና መከራውንም እንደቀጠለ ነው። እስካሁኗ ሰዓት ምንም የተለየ ነገር የለም። በሽርካ 3 ኦርቶዶክሳውያን ተገድለዋል። አባቶች ስለሚያውቁ በሸኔ የተገደሉ ብለው ጽፏል። ሸኔ ራሱ ክሊር አይደለም። እሱን እንኳን ካልፋቃቸው አንመርቅም ያሉ ጳጳሳት አሉ። የምስራቅ ሸዋውና የሚዲያው አባት ማለት ተመልከቱ። የቤተ ክርስቲያን ድምጽ የሆነው ጋዜጠኛ ነጋሽ በዳዳ በዛሬው ዕለት ተሞሸረ። ኢየሱስ ክርስቶስን ትሸፍኛለሽ የሚለኝ ሰው ኢየሱስ ክርስቶስን አሳንሶ አይቶታል ማለት ነው። በጣም ልክ እኔ ልብስ ላሰጣ ስወጣ መስኪ ባክሽን አደራሽን ፀሐይዋን እንዳትከልይን ብሎ እንደመናገር ነው። ፀሐይዋን በጣም አሳንሶ ገምቷታል ማለት ነው። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ወንድሜን አጥቻለሁ ግን አልቀርም። የኢትዮጵያ ሕዝብ ወገኔ ነው። የኢትዮጵያ ሕዝብ ወገኔ ነው። እንታገል ወጥቶ እንታገል። ዝማን መዘራችን እየጠፋ ነው። ለልጆቻችን ማስተማር አለብን። ነገ የኛ ልጆች ምንድን ነው የሚጠይቁን? ልጆቻችን ምንድን ነው የሚጠይቁን? ውጡ እንታገል። እኛ ብቻ አይደለንም የትዩ ሰዎች በየትም በተለያየ ቦታ። እኔ አላለቅስም። የጀግና እናት ነኝ፣ የወንድ እናት ነኝ። እኔ አላለቅስም። እየሳኩ ነው የልጄን እንደምመልሰው። ነገ ምን ካልሆነ ምን እወርዳለሁ፣ ሄዳለሁ፣ በረሃ ዘምታለሁ። እንደ ልጄ ወልጄ የልጄን ጠላት የእኛንም ጠላት ወርጄ መታገል አይቀርም። ይሄንን እኔ ለእናንተ ቃል ገባላችኋለሁ። መውጣት አለብን። ውጡ እንታገል፣ እናስቆመው። አብይ አህመድ ዘሮቻችን እየጨረሰ ነው። አማራን እየጨረሰ ነው። ኦርቶዶክስን እየጨረሰ ነው። ውጡ እንታገል። እኛ ብቻ አይደለንም። ይህ ብቻ አይደለም። እሱ ውስጥ ያለው ሰው ምንድነው ዝምታው? እስከ መቼ ነው? እስከ መቼ ነው? ውጡ እንታገል። እንታገለው። ይሄ መጥፎ ዘመን እንታግለን እንወጣው። ወንድሜ ማኑ በረሃ ነው ያለው። ያ ምንድነው? ወንድሜ ሞቷል ብሎ ዝም አላለም። ግን የእናቱን የወንድሞቹን የእህቶቹን ደም ለመመለስ በረሃ ላይ በሰቆቃ እየተንገላቱ ምኝታ የሌላቸው ወንድሞቻችን ለእኛ ድምፅ እየሆኑ ለእኛ እየተጋደሉ፣ እኛ ግን እዚህ የሞቀ እንጀራ እየበላን እነሱ ቂጣ በድንጋይ እየጋገሩ እየበሉ ለእኛ እየታገሉልን፣ እኛ የማንወጣበት ምክንያት ምንድን ነው? ለምንድን ነው? ሲዘጋንድ ያለው ህዝብ ይሄ ብቻ ነው ወይ? እስኪ የለንደን ፋኖዎችን እዩዋቸው። የትኛሉ ፋኖዎች እንዴት ነው ወጥተው ለቤተሰቦቻቸው ለወገኖቻቸው ድምፅ የሚሆኑት? እኛ ብቻ ነን እንዴ? ስንት ያለን እኛ ብቻ ነን። በቁጥር በጣት የምንቆጠሩ ሴቶችና ወንዶች አይደለንም። ወጠን አሁንም ነገም ከነገ ወዲያም ድምጻችን ማሰማት አለብን። እባካችሁ ዘሮቻችን እየጠፉ ነው። አማራ እየጠፋ ነው። ኦርቶዶክስ እየጠፋ ነው። ሙስሊም ወንድሞቻችን ወንድሞቻችን እየጠፉ ነው። እኛ ብቻ አይደለንም ያለነው ስዊዘርላንድ ውስጥ። በዓለም ላይ ያላችሁ ድምጻችሁን አሰሙ። እኛ ብቻ አይደለንም። ወገኖቻችን እያለቁ ነው። በራብ በመድኃኒት እጦት በስንት ነገር ነው ወንድሞቻችን ወገኖቻችን የሚያልቁት ያሉት። እኛ ብቻ አይደለንም። በተቻላችሁ መጠን ስብሰባ ሲጠራ መውጣት አለብን። መገናኘት አለብን። መወያየት አለብን። ከአንዱ አንዱ ይሻላል። ከአንዱ ሁለት ይበልጣል። ከሁለት ሶስት ይበልጣል። ወገኖቻችን እያለቁ ዝም አንበል። ስቶፕ አማራ ጀኖሳይድ አማራ ጀኖሳይድ ያማል። እኔ ልጄን አጥቻለሁ፣ ወንድሜን አጥቻለሁ ግን አልቀርም። የኢትዮጵያ ሕዝብ ወገኔ ነው። የኢትዮጵያ ሕዝብ ወገኔ ነው። እንታገል ወጥቶ እንታገል። ዝም አንበል። ዘራችን እየጠፋ ነው። ለልጆቻችን ማስተማር አለብን። ነገ የኛ ልጆች ምንድን ነው የሚጠይቁን? ልጆቻችን ምንድን ነው የሚጠይቁን? ውጡ እንታገል። እኛ ብቻ አይደለንም የትዩ ሰዎች በየትም በተለያየ ቦታ።
እኔ አላለቅስም። የጀግና እናት ነኝ፣ የወንድ እናት ነኝ። እኔ አላለቅስም። እየሳኩ ነው የልጄን እንደምመልሰው። ነገም እኔ ካልሆነ ምን እወርዳለሁ፣ ሄዳለሁ፣ በረሃ ዘምታለሁ እንደ ልጄ ወልጄ የልጄንን ጠላት የእኛንም ጠላት ወርጄ መታገል አይቀርም። ይሄንን እኔ ለእናንተ ቃል ገባላችኋለሁ። መውጣት አለብን። ውጡ፣ እንታገል፣ እናስቆመው። አብይ አህመድ ዘሮቻችን እየጨረሰ ነው። አማራን እየጨረሰ ነው። ኦርቶዶክስን እየጨረሰ ነው። ውጡ፣ እንታገል። እኛ ብቻ አይደለንም። ይህ ብቻ አይደለም። እርሱ ውስጥ ያለው ሰው ምንድነው ዝምታው? እስከ መቼ ነው? እስከ መቼ ነው? እስከ መቼ ነው? ውጡ፣ እንታገል፣ እንታገለው። ይሄ መጥፎ ዘመን እንታግለን እንወጣው። እባካችሁ አመሰግናለሁ። እኔም ባለሁት መጠን ባለሁበት በማንኛውም ቦታ እገኛለሁ። እናንተ ከጎናችሁ ነኝ። አብሬ ሰልፍም ባለ ምንም ባለን በኩል እወጣለሁኝ። አመሰግናለሁ ስላዳመጣችሁ። የቤተ ክርስቲያን ድምፅ የሆነው ጋዜጠኛ ነጋሽ በዳዳ በዛሬው ዕለት ተሞሸረ። ጋዜጠኛ ነጋሽ በቤተ ክርስቲያን ውስጥ ለሚፈጠሩ ማንኛውም አሉታዊ ተግባሮች ድምፅ በመሆን የሚታወቅ ሲሆን በዛሬው ዕለትም ጋዜጠኛ ነጋሽ በዳዳና ሙሽራዋ ምስክር ደረጀ በስርዓተ ቤተ ክርስቲያን ተሞሽረዋል። ለወቅታዊና አዳዲስ ፈጣን መረጃዎች እናት መረጃን ላይክ ፎሎ አድርገው። አሳዛኝ መረጃ። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለ ወረዳ በኩጂ ቀበሌ ውስጥ ዛሬ በንጹሃን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታወቀ። በዞኑ በኩጂ ቀበሌ ውስጥ ታጣቂዎች ዛሬ ቅዳሜ ህዳር 13 ጠዋት በፈጸሙት ጥቃት ከ40 በላይ ሰዎች ሕይወታቸው ማለፉና በርካታ በሽሽት በየጫካው ስር ቤተሰቦቻቸውን ይዘው እንደገቡም ታውቋል። ኩጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓ.ም 298 ሰው በጉሙዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በአሁኑ ጥቃት ደግሞ ከአንድ ቤተሰብ አባላት 6 ሰዎች የተገደሉባቸው እንዳሉ የታወቀ ሲሆን በአካባቢው በአብዛኛው የሺናሻ ብሔር አባላት የሚኖርበት ሲሆን ከሟቾቹ መሃል አብዛኞቹ የብሔሩ ተወላጆች መሆናቸውም ታውቋል። የአርሲ ኦርቶዶክሳውያን ግድያ ስቃይና መከራውንም እንደቀጠለ ነው። እስካሁኗ ሰዓት ምንም የተለየ ነገር የለም። በሽርካ 3 ኦርቶዶክሳውያን ተገድለዋል። አደባባይ ሚዲያ ህዳር 13 ቀን እንደዘገበው በምስራቅ አርሲ ሽርካ ወረዳ የአንድ ቤተሰብ አባላት ሌሊቱን መገደላቸውን ምንጮች ለአደባባይ ሚዲያ ተናግረዋል። አራተኛው የጥቃቱ ሰለባ ቆስለው መትረፋቸውን ታውቋል። በሽርካ ወረዳ ጋዶ ጉና ከተባለው ከተማ በግምት 10 ኪሎ ሜትር ይርቃል በተባለው ስፍራ ጥቃቱ የተፈጸመው አርብ ለቅዳሜ አጥቢያ ሲሆን የጭፍጨፋ ፈጻሚዎች በአካባቢው የሚታወቁ በቀበሌ ሊቀመንበሩ በአቶ ከድር አርቦሼ እና ዘወትር ታጣቂዎችን ቤታቸው በመጋበዝ በሚታወቁት በአባቱ በአቶ አርቦሼ ይሁንታ የተፈጸመ ነው ሲሉ አማኞች ተናግረዋል። ዝቋላ እኮ ሐውልት ተሰርቷል። ባለፉት ለተገደሉት አባቶቻችን አባቶች ስለሚያውቁ በሸኔ የተገደሉ ብለው ጽፏል። ሸኔ ራሱ ክሊር አይደለም። እሱን እንኳን ካልፋቃችሁ አንመርቅም ያሉ ጳጳሳት አሉ። የምስራቅ ሸዋውና የሚዲያው አባት ማለት ነው። ተመልከቱ። ምንድነው ያለ ነው? ሁለቱ ጠየቁን ይሄን ሐሳብ ለሰጠን ሰዎች ሰው አብረን መልምለን ምናምን ሰጠናቸው፣ በትነው ጠፉ። ቅያሬ ጠይቀው ወደ አሜሪካ ሄደ አንደኛው። ምክንያቱም ፖዚሽን የመቀያየር እንጂ ለውጥ የማምጣት ጉዳይ አይደለም ማለት ነው። እና መልአከ ሰላም እንዳሉት አስተዳደርን በዚህ እናሟላ ስትላቸው በቃ አይ ህግ አውጪ ነኝ፣ ህግ ፈጻሚ ነኝ፣ አዋቂ ነኝ፣ አስተዳዳሪ ነኝ ሁሉን ነገር እሺ አድርጉት ሲባል ደግሞ ሰው እያሳረደ ባልታወቁ ሰዎች ብሎ ሪፖርት ያደርጋል። ባልታወቁ ሰዎች ብሎ ነገር የለም። 8 ዓመት ያልታወቀ ነገር የለም። መንግስት ነው ይሄ።
የተጨነቃችሁ ሰዎች፣ ቤተሰብ ፊቱን ያዞረባችሁ፣ ወዳጅ ያገለላችሁ ሰዎች በእርግጠኝነት ይህን ታሪክ ከሰማችሁ በኋላ ትጽናናላችሁ፣ መፍትሄውንም ታገኛላችሁ። ነገ ህዳር 14 ቀን አባ ዳንኤል ይከበራሉ። በዚህ በአባ ዳንኤል ጊዜ በፋርስ ሀገር ላይ አንድ ንጉስ ነግሶ ነበረ። ይሄ ንጉስም እግዚአብሔርን የማያውቅ አላዊ ከሃዲ ነበረ። በአጠገቡም ባለመድኃኒቶችንና ጠንቋዮችን ሰብስቦ ይቀልብና በእነሱ እየተዳደረ ይኖር ነበር። እንዲህ ባለ ሁኔታ እየኖረ እያለም አንድ ቀን በከፍተኛ የሆድ ህመም ታመመ። በዚህንም ጊዜ እነዛ ባለመድኃኒቶችና ጠንቋዮች ከዚህ በሽታ ሊያድኑት አልቻሉ። ቢሞክሩ ቢወጡ ቢወርዱ በሽታው አልድናለ። በዚህንም ጊዜ ንጉሱ አንዱን ጠንቋይ ጠራውና እኔ አንተን እዚህ ቁጭ አድርጌ የምቀልብ ካላዳንኬ ለምን ነው እገልሃለሁ ብሎ ዛተበት። በዚያንም ጊዜ ጠንቋዩ ከሞት ለመትረፍ ሲል አንድ ዘዴ አሰበ በተንኮል። እንዲህም ብሎ ለንጉሱ ነገረው። ንጉሱ ያንተ መድኃኒት እንዲህ ነው፣ ለእናትና ለአባቱ ብቸኛ የሆነ ልጅ አቅርብ። እናቱ በደንብ አድርጋ ትሰረው፣ አባቱ ደግሞ ይረዳው። ያንን ደም ጠጣና ተቀባ ትድናለህ። ለዚህ በሽታ መድኃኒቱ ይሄ ነው ብሎ ነገረው ለንጉሱ። እንዲህ ብሎ ለንጉሱ የነገረው በምን ምክንያት ነው ከተባለ አንደኛ ንጉሱ ይሄንን አያደርግም ይፈራል ብሎ አስቦ፣ ሁለተኛ ንጉሱ እንኳን ደፍሮ ይሄንን ነገር ቢያደርግ እናት አባቱ ነው ልጃቸውን ለዚህ ነገር አሳልፎ የሚሰጡ ሰዎች አይገኝም ብሎ አስቦ በተንኮል ይሄንን ነገር ከሞት ለማምለጥ ብሎ ተናገረ። በዚያንም ጊዜ ንጉሱ በየሀገሩ ላይ ዶሌዎቹን አሰማራ። እንዲህ አድርጎ ልጁን ለሰዋልኝ ሰው 1000 ወርቅ ዲናር ሰጣለሁ ብሎ አስነገረ። በዚህ አውራጃ ላይ የሚኖሩ አንድ ድሃ ቤተሰቦች ይኖሩ ነበርና ይሄን ነገር ሲሰሙ ከልጃቸው ገንዘብ በለጠባቸው። ልጃቸውን ጥፍንግ አድርገው ይዘው ከንጉሱ ዘንድ አቀረቡት። ልጃቸው ግን እግዚአብሔር ያድነኛል፣ እግዚአብሔር መመኪያዬ ነው እያለ ይናገር ነበር። በዚያንም ጊዜ እናቲቱ ጥፍንግ አድርጋ ወደ ኋላ የልጇን እጅ አስራ፣ አባትየው ደግሞ ሊያርደው ቢላውን አነሳ። በዚያንም ጊዜ ያ ልጅ በእንባው ሆኖ ወደ ሰማይ እየተመለከተ ከንፈሮቹን ያንቀሳቅስ ነበር። ንጉሱም ይሄን ነገር ሲመለከት አዘነና ቆይ አንዴ እንዳታርዱት ልጁን ወደ እኔ አምጡት አለ። በዚያንም ጊዜ ልጁን ወደ እሱ አመጡት። አንተ ልጅ እናት ወደ ኋላ እጅህን አስራ አባት ሊያርድ ሲል ወደ ሰማይ ቀና ብለህ ያየ ምን ነበር ስትናገር የነበረው ብሎ ጠየቀው። ልጁም እኔማ አምላኬን እየለመንኩት ነበር፣ እግዚአብሔርን እየጠየቅኩት ነበር አለ። ምን ብለህ እግዚአብሔርን ስትጠይቀው ነበር ሲለው ሰው ልጅን ቢገፋና ቢበድል አባትና እናት መከታ ይሆኑታል፣ ከዚያም የባሰ ነገር ቢመጣ ደግሞ ንጉስ ዳኛና አምባ መጠጊያ ይሆነዋል። እኔ ግን ከእናቴም ከአባቴ መጥቻለሁ፣ ንጉስም ደግሞ አልፈረደልኝም ብዬ ወደ እግዚአብሔር እያመለከትኩ ነው እንዲያድነኝ አለው። በዚያንም ጊዜ ይሄን ነገር ሲሰማ ንጉስ ልቡ በጣም ራራና ያንን ልጅ 1000 ወርቅ ዲናር ሰጥቶት ከእናት አባቱ ጋር ወደ ሀገሩ እንዲመለስ አደረገው። እግዚአብሔርም የዚህ ንጉስ ርኅራኄ ተመልክቶ ሊያድነው ወደደ። በዚያንም ጊዜ በበረሃ የሚኖር አባ ዳንኤል የሚባለውን ቅዱስ አባት ሂዶ እንዲያድነው ላከው። አባ ዳንኤልም በዛ ቤተ መንግስት ደርሶ በንጉሱ ዘንድ ታላላቅ ታምራትን አድርጎ በጌታችን እንዲያምን ካደረገው በኋላ ከያዘው የወድ በሽታም ፈወሰው፣ አዳነው። ከነ ቤተሰቡ ሁሉ አጠመቀው። አባ ዳንኤልም ንጉሱን ካጠመቀው በኋላ ክርስቲያን አድርጎ ካከበረው በኋላ ወደ ሀገሩ በሰላም ተመልሶ በተጋድሎ ኑሮ እግዚአብሔርን አገልግሎ በስቀን ከጌታችን ቃል ኪዳን ተቀብሎ አርፏል። ስለዚህ ቤተሰብ ያገለላችሁ፣ ወዳጅ ፊቱን ያዞረባችሁ ሰዎች፣ ቀን የጣላችሁ ሰዎች እግዚአብሔርን ለምኑት። እግዚአብሔርን የያዘ ወርቁ አይወርቅም፣ በእግዚአብሔር የተያዘ ታሪክ ተበላሽቶ አያውቅም። ስለዚህ አምባ መጠጊያችን መሆን ያለበት ሰው ሳይሆን እግዚአብሔር ነው። ከምንም ከማንም የሚያድነን አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። ስለዚህ በሱ ተማመኑ፣ መፍትያችሁንም መንገዳችሁንም እሱን አድርጉት። የአባ ዳንኤል በረከቱ ይደርብን፣ ይቆየን። ኢየሱስ ክርስቶስን ትሸፍኛለሽ የሚለኝ ሰው ኢየሱስ ክርስቶስን አሳንሶ አይቶታል ማለት ነው። በጣም ልክ እኔ ልብስ ላሰጣ ስወጣ መስኪ ባክሽን አደራሽን ፀሐይዋን እንዳትከልይን ብሎ እንደመናገር ነው። ፀሐይዋን በጣም አሳንሶ ገምቷታል ማለት ነው። እኔ ልብስ እዚህ ጋር ማስጣቴ ፀሐይዋን ሄዶ እንደመጋረድ አድርጎ ወስዷታል ማለት ነው። እና ለፀሐይዋ ያለውን ንቀት ነው የሚያሳየው ይሄ። ፀሐይ በእኔ ልብስ ማስጣት አትጋረድም። እዚች ጋር ትንሽዬ ስፔስ ጥላ ሊያርፍበት ይችል ይሆናል እንጂ ፀሐይዋ በጭራሽ አትጋረድም፣ አትሸፈንም። እንሸፍናት ብንል አንችልም። እንግዲህ ከፀሐይ የሚበልጠውን ኢየሱስ ክርስቶስን ደግሞ የፈለገ የዓለም ሕዝብ ተሰብስቦ ክህደት ቢያወራ ራሱ አይሸፍነውም። እና አንዲት የፌስቡክ ፖስት ላይ እንኳን ለእመቤታችን ለቅድስት ድንግል ማርያም የትንሣኤና የዕርገት በዓል አደረሳችሁ ሲባል ኢየሱስን ሸፈንሽ የሚል ሰው ኢየሱስን እየሰደበው ነው። በዛ አይሸፈንም ኢየሱስ ክርስቶስ። ማሳነስ ነው ይሄ። ለሱ ያላችሁን ንቀት እየገለጻችሁ ነው። የኖስቲኮቹ ኢየሱስ ግን ይሸፈናል በጣም ሌላ ሰው ሲነሳ ያማዋል። ናርሲሲስቲክ ፐርሰናሊቲ ዲስኦርደር አለበትና እኔ ያለው እንዴት ሌሎችን ታነሳላችሁ ብሎ በጣም ይናደድባቸው ነበር ይላል ደቀ መዛሙርቶቹ ላይ። እውነትም ይሄ ሲሞን መሰሪ ነው እንጂ መድኃኔዓለም ኢየሱስ ክርስቶስ አይደለም። ምክንያቱም መድኃኔዓለም ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ እንደምናየው ሌሎችን ማንሳት ችግር የለበትም። እንደውም ፈልጎ ያነሳል፣ ደስ ይለዋል። ወዳጆቹ ናቸዋ፣ ቃል ኪዳን አለዋ ከነሱ ጋር። አብርሃምን ያነሳል፣ ይስሐቅን ያነሳል፣ ያዕቆብን ያነሳል፣ መጥምቆ ዮሐንስን ያነሳል። ምን ልታዩ ወጣችሁ እያለ ያደንቀዋል በሕዝብ ፊት።
ዳዊትን ያነሳል፣ ሶሎሞንን ያነሳል፣ ንግስተ ሳባን ያነሳል። ስራቸውን፣ ጥበባቸውን፣ እምነታቸውን ያደንቃል። የነነዌ ሰዎችን ያነሳል። በበጎ የሚያነሳቸው ብዙ ናቸው። ሊቀ ነቢያት ሙሴን ብዙ ጊዜ አንስቶታል። በኖህ ዘመን የነበሩትንም አንስቷል። እናም ኢየሱስ ክርስቶስ ትሁት ነው። ያከበራቸውን አያፍርባቸውም፣ ያነሳቸዋል። ሌሎች ሲያነሷቸውም ደስ ይለዋል። የዳዊት ልጅ ሆይ ማረን ሲሉ ዳዊትን አስቦ ስለ ዳዊት ሲል ምህረትን ያደርግላቸዋል፣ ይፈውሳቸዋል። እንዲህ ነው እንግዲህ መድኃኔዓለም ኢየሱስ ክርስቶስ ስለ ሌሎች መነሳት በቃል ኪዳኑ ስላለፉ ቅዱሳን ይገደዋል። ጋረዱኝ የሚል ነገር የለበትም። የትህትና አባት ስለሆነ ማለት ነው። ትሁት ነው፣ እጅግ ትሁት ነው። ከሱ ቀድመው የነበሩትን ነቢያት ያነሳል፣ በፍቅር ያስታውሳቸዋል። አይደለም እውነታው አይደለም? እንግዲህ የኖስቲኮቹ መጽሐፍ ቅዱስ ላይ ያለው ኢየሱስ ግን ምን እንደሚል እኔ የቶማስ ወንጌል ጋር እንመለስ በድጋሜ። እንዲህ ይላል ቁጥር 52 ላይ His disciples said to him, 24 prophets have spoken in Israel, and they all spoke of you. He said to them, you have disregarded the living one who is in your presence, and you have spoken of the dead. ትርጉም ደቀ መዛሙርቱም 24 ነቢያት በእስራኤል ነበሩ፣ ሁሉም ስለ አንተ ተናገሩ አሉት። እሱም በፊታችሁ ያለውን ትታችሁ ስለሞቱት ትነጋገራላችሁ አላቸው ይላል። እንግዲህ ስለሞቱት ስላንቀላፉት ሙታን እንዴት ትናገራላችሁ? እኔ ሕያው በፊታችሁ ቆሜ ሳለሁ የሚለው የኖስቲኮቹ ኢየሱስ ነው ማለት ነው። እውነተኛው ኢየሱስ የሕያዋን አምላክ እንጂ የሙታን አምላክ አይደለም። ራሱን እንደዛ ብሎ ገልጾም አያውቅም። ስለዚህ ይሄ ኢየሱስን ሸፈናችሁ የሚለው አስተሳሰብ የመጣው ቀጥታ ከኖስቲኮቹ መጽሐፍ ቅዱስ ነው ማለት ነው። እውነተኛው መጽሐፍ ቅዱስ ላይ የለም። የተለመደው መዳን በእምነት ነው በስራ የሚለው አሰልቺ the old original boring argument ታውቁታላችሁ አይደል? እሱን ደግሞ እስቲ የኖስቲኮቹ መጽሐፍ ቅዱስ ላይ ካለ እንፈልግ። ሰው በስራው አይድንም ይድናል የሚባለው ነገር እምነትና ስራ ራሱ እንዴት ነጣጥሮ ማየት ይቻላል? ይሄ እንግዲህ ስለ ስራ አስፈላጊነት እምነት በስራ እንደሚገለጥ መጽሐፍ ቅዱስ ከዳር እስከ ዳር ብናነበው መስመር በመስመር ብዙ ቦታዎች ላይ ይገልጽልናል። ራሱ መድኃኔዓለም ኢየሱስ ክርስቶስ ምን ብሏል? እነሆ በቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱም እንደ ስራው መጠን ከፍለዋለሁ ብሎ በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ተናግሯል። እንዲሁም ደግሞ በወንጌሎቹም ላይ ፍሬ ማፍራት እንደሚገባ፣ መክሊትን ማትረፍ እንደሚገባ 30 60 100 ፍሬ ያፈራ በመክሊቱ ደግሞ አንድ የነበረውን 2 ማድረግ እንደሚገባ፣ 2 የነበረውን 4 ማድረግ እንደሚገባ፣ 5 የነበረውን 10 ማድረግ እንደሚገባ ስለ ስራ አስፈላጊነት በተለያየ መልክ ነግሮናል። ያመን ነው የሚገለጸው በስራችን እንደሆነ እሱም ሐዋርያትም አስተምረውናል። የኖስቲኮቹ ኢየሱስ ግን እንደዛ አያምንም። ምን እንደሚል እንስማው። ዳያሎግ ኦፍ ዘ ሴቪየር የሚሉት መጽሐፋቸው ላይ ወይንም የአዳኙ ወይንም የመድኑ ንግግሮች የሚለው መጽሐፋቸው ላይ እንዲህ ይላል ቁጥር 64 ጀምሮ Matthew said, why do we not rest at once? The Lord said, when you lay down these burdens. Matthew said, how did the small join itself to the big? The Lord said, when you abandon the works which will not be able to follow you, then you will rest. ትርጉም ማቴዎስ ምን አለ? ለመሆኑ አሁኑን ወደ እረፍት ማንገባው ለምንድን ነው? ወይንም ለምንድን ነው አሁኑን ወደ እረፍት ማንገባው ብሎ ጠየቀ። እረፍት ማለት እንግዲህ አንደኛ የመንፈስ ቅዱስ ሰላም፣ ደስታ ማለት ሊሆን ይችላል። ሁለተኛ ራሱ የገነት እረፍት፣ የመንግስተ ሰማያት እረፍት ማለትም ሊሆን ይችላል። ጌታም ምን አለው? ሸክማችሁን ስታራግፉ ትገባላችሁ አለው። ማቴዎስም ምን አለ? ታናሹ ወደ ታላቁ እንዴት መግባት ይችላል አለው። ጌታም ተከትለዋችሁ ሊሄዱ የማይችሉ ስራዎችን ስትተዉ ወደ እረፍት ትገባላችሁ አለው። ተከትለዋችሁ የማይሄዱ ስራዎችን እንግዲህ ሰውን መልካም ስራው ይከተለዋል ነው አይደለም የሚባለው? በአባባል ደረጃ እንኳን በመጽሐፍ ቅዱስ ጥቅስ ደረጃ ካየነው ቅድም ያልናቸው አሉ። እንደገናም ደግሞ ወደ መንግስተ ሰማያት በብዙ ድካም እንገባ ዘንድ አለን ብለው ሐዋርያት የተናገሩትም ቃል አለ። ምዕራፍ 14 ቁጥር 21 ላይ የሐዋርያት ስራ ማለት ነው። በብዙ ድካም፣ ያ ድካም ማለት እንግዲህ በጎ ስራ ነው። ያመነውን በስራ ለመግለጽ ነው በዚህ ምድር ላይ እድሜያችንን የሚረዝምልን እንጂ ሌላ ምክንያት የለምና በዚያ ወደ መንግስተ ሰማያት እንደምንገባ ስራችን እንደሚከተለን ይሄንን ነው እንግዲህ መጽሐፍ ቅዱስ የሚያስተምረን። ይሄ የኖስቲኮቹ ኢየሱስ ግን ወደ እረፍት ተከትለዋችሁ የማይሄዱ ስራዎችን ስታቆሙ ይላል ማለት ነው። ኃጢያቶችን አይልም። ልብ በሉ። ኃጢያቶቻችሁን ስትተዉ ወደ እረፍት ትገባላችሁ አይልም። ንስሐ ስትገቡ ወደ እረፍት ትገባላችሁ አይልም። ስራን ስትተዉ ወደ እረፍት ትገባላችሁ ግን ይላል። እንግዲህ
በመልካም ስራ የማይገለጥ ህይወት ነው ማለት ነው እረፍት ተብሎ በኖስቲኮቹ ዘንድ የሚታወቀውና ያ ነው ፕሮቴስታንቲዝም ውስጥ የገባው ሌላ አይደለም። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት